ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ እንግዲህ ዕለተ ረቡዕ ነው። በዕለተ ረቡዕ ወቅታዊ የሆኑ መረጃዎችን አሰባስበን ከፓስተር አለማየሁ ጋር የምንወያይበት ሰዓት ነው። እንግዲህ መደበኛው ወይ ደግሞ ሳምንታዊው ዜና መቅረብ ነበረበት። በአንዳንድ ጉዳዮች ለነገ ሆነዋል። ስለዚህ ዛሬ ወቅታዊ ጉዳዮችን ከፓስተር ጋር እናወራለን። በቀጥታ ወደዛ ከማምራታችን በፊት ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። መልካም ጊዜ ይሆንላችሁ። ሰላም ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። የዓለማችን ጉዳይ እንግዲህ አሳሳቢ እየሆነ መጥቷል። እስኪ እንግዲህ ከነዛ አሳሳቢ እና የዓለማችን ሚዲያዎች እየዘገቧቸው ካሉት ውስጥ እስኪ እንግዲህ ያው አሰባስባል፣ እስኪ ንገረን። እንግዲህ ምንድነው በተለይ በዚህ በፓስፊክ ኦሽን ብዙ ጊዜ ብዙ ነገሮች ይፈጠራሉ፣ ግን እኛ ብዙ አንስተነው አናውቅም። በቻይና እና በአሜሪካ መካከል ያለውን ውጥረት ወደ ከፍተኛ ደረጃ ደርሷል አሁን ላይ። ይህም ቻይና ከፊሊፒን ጋር የምትዋሰነው በምትወዛገብበት በተለይም ከፍተኛ ግዙፍ የሆነ የጦርነት ልምምድ አድርጋለች ቻይና። እና ይሄ የጦርነት ልምምድ የተደረገው በደቡብ ባህር ቻይና በደቡብ ባህር ላይ ነው የጦርነት ልምምዱ የተደረገው። ጦርነት የሚመስል ልምምድ ነው የተደረገው። ሪል የሚመስል ልምምድ ነው የተደረገው። ቻይና ይህንን ልምምድ እንግዲህ ወደፊት ሊፈጠርባት የሚችለውን ነገር እንዴት መከላከልና እንዴት ማጥቃት እንደምትችል መመለስ እንደምትችል ያደረገችው ልምምድ ነው፣ የባህር ላይ ልምምድ። እንግዲህ በደቡባዊ ፓስፊክ ብዙ ጊዜ አወዛጋቢ ጉዳይ ነው። ቻይናም ፊሊፒንስም ሁለቱም ይገባኛል በማለት እንትን የሚሉት ናቸው። የአሜሪካ ጦር ደግሞ በፊሊፒንስ እንደሚገኝ ይታወቃል፣ በጃፓንና በፊሊፒንስ። እንግዲህ ቻይና ደግሞ ይህንን የደቡብ ባህር ሙሉ ለሙሉ መቆጣጠር ትፈልጋለች። በዚህ ምክንያት ቀጠናው እንደገና ወደ ውጥረት እንዲመለስ አድርጎት ውጥረትን ፈጥሯል። እና ውጥረቱን ከመፍጠሩ የተነሳ አሜሪካ ለቻይና ማስጠንቀቂያ ሰጥታለች። ይህንን በሚመለከት ከፍተኛ ማስጠንቀቂያ ነው የሰጠችው። ቢሆንም ደግሞ በዚህ ቀጠና ሌላ ጦርነት የሚቀሰቀስ እንዳይሆን ተፈርቷል። ሌላ ጦርነት እንዳይቀሰቀስ ተፈርቷል። እንደውም የአሜሪካው መከላከያ ሚኒስትር በኤሽያ ሀገራት የመከላከያ ሚኒስትር ስብሰባ ላይ ተገኝተው ነበር። እንግዲህ እንደ ተባባሪ አካል ሆነው ነው የተገኙት። ያው ብዙ ጊዜ አሜሪካ በዛ የጦር እንትንም ስላላት ቤዝም ስላላትና ከነሱ ጋር ደግሞ የጦርም ምንድነው የሚባለው ስምምነቶች ስላላት በኤዥያ የመከላከያ ሚኒስትሮች ስብሰባ ላይ ትገኛለች። ቻይና በዚህ ስብሰባ ላይ በጣም መከላከያ ሚኒስትር ደረጃ ሳይሆን የጦር መኮንኖችን ነው የላከችው። ነገር ግን በዚህ ስብሰባ ላይ መከላከያ ሚኒስትሩ እንደተናገሩት ቻይና በፈረንጆቹ 2027 የተቆረጠ ቀን አለ ብለዋል፣ ታይዋንን ለመጠቅለል። አሳሳቢ ነው። ከ2 ዓመት በኋላ ማለት ነው። የተቆረጠ ቀን አለ ማለትም በእኛ 2019 ማለት ነው። እስከዛ ያው ያማማቀች ነው ማለት። ይህንን ለማድረግ እየተዘጋጀች መሆኑን መረጃ አለን ብለዋል። እና
ይሄ ነገር ደግሞ ቻይና ከፍተኛ ተቃውሞ ቻይና መንግስት በግዛታችን አሜሪካ ገብታ መፈትፈት አይመለከታትም። ታይዋን የቻይና ሉዓላዊት አገር ግዛት ነች ነው አገር ግዛት ነች። ቋንቋቸውም ቻይንኛ ነው። አዎ እንግዲህ ማወቅ ያለብን እኛ ማወቅ ያለብን ነገር ይሄ ግዙፍ ጦርነት እዚህ አሁን እየተጠበቀ ያለው ኃይለኛ ነገር አለ። መካከለኛው ምስራቅ ላይም አለ። ከኢራን ጋር ያለው ነገር አለ። ሩሲያና የአውሮፓ ሀገሮች ላይ ስጋት አለ። እንግዲህ በየቦታው ይሄ ነገር መሆኑ ምንድን ነው የሚያመለክተው የሚለውን ነገር እንድታነሳ ያደርጋል። እንግዲህ የኤሽያ ሀገራት አንዱ መከላከያ ሚኒስትሩ የተናገሩት የኤሽያን ሀገር ለመንካት የምታስብ ከሆነ ያኔ ነው አደጋው ብለዋል። የቻይና ፍላጎት አሉ መከላከያ ሚኒስትሩ፣ የቻይና ፍላጎት እኛን ከኤሽያ ምድር እየገፉ ማስወጣት ነው። ይህ ደግሞ ለዘላለም አይሆንም፣ ለመቼውም አይሆንም። አሜሪካ ከኤዥያ አጋሮቿ ጋር ያላትን ወታደራዊ ግንኙነት አጠናክራ ትቀጥላለች የሚለውን ነገር ተናግረዋል። ወዲያው ይሄ ነገር እንግዲህ ይሄ ስብሰባ የተደረገው በሲንጋፖር ነው። ወዲያው በሲንጋፖር የሚገኘው የቻይና የኤምባሲ አምባሳደር ወዲያው መግለጫ ሰጥተዋል። አሜሪካ የቻይና ሉዓላዊነት እየተዳፈረች ስለሆነ ይሄ ንግግራቸው በአስቸኳይ እንዲታረምና ምላሽ እንዲሰጡበት በአስቸኳይ እንዲታረምና ምላሽ እንዲሰጡበት ወዲያውኑ መግለጫ አውጥተዋል። እሳቸው እንደውም ያሉት ምንድን ነው? የአሜሪካ የጠባጫሪነት ሙከራ ነው። ጠባጫሪነት ነው። ይሄ ድርጊት የጠባጫሪነት ሙከራ ነው እንጂ በእውነት ለኤዥያ ሀገር ለኤዥያ ሉዓላዊነት አስበው አይደለም። እና እንደውም አንድ የተናገሩት ምንድን ነው? በቅርቡ የአሜሪካ የበላይነት ሊያበቃ ይችላል። እንግዲህ ይሄ ኒው ወርልድ ኦርደር የሚባለው ወይም አዲስ የዓለም ስርዓትን አሁን ለመፍጠር እየተዘጋጁ አይደለ እነሱ ያሉት 2030 ላይ እንግዲህ በዛ ጊዜ ማድረግ የፈለጉት ነገር ያለ ይመስላል። ማድረግ የፈለጉት ነገር ያለ ከዛ በፊት ይመስለኛል። አሁን ግን ምንድነው መሰለ፣ ቻይና ብቻዋን አይደለችም፣ ራሽያ ብቻዋን አይደለችም፣ ኢራን ብቻዋን አይደለችም። አሊያንስ ጥምረቱ አለ። አሁን ወደፊት ሄዶ ይህን እንጠብቅ። የብሪክስ ጥምረት አሁን በደህንነት በመረጃ በምናምን በኢኮኖሚ ደረጃ ነው ያለው። ወደፊት ሄደ ስጠብቀው ምን ይሆናል? ወታደራዊ ጥምረት ይኖራቸዋል። ይህንን አትጠራጥር። ምንም ጥያቄ ይህንን አትጠራጠር። ስለዚህ 38 እና 9 እኮ የሚለው ይህንን ነው። ስለዚህ ምንድነው የሁለቱ ግንኙነት በጣም የሚያሻክር ነገር ነው። በኢኮኖሚው እንግዲህ ታውቃለህ፣ ኢኮኖሚው ታግዶባቸዋል። ቻይና በነፃነት አሁን እየሸጠች ነው ከዋል አሜሪካ ውስጥ ይግባኝ ብለዋል። ይግባኙ እንግዲህ ምን እንደተፈጠረ የሰማነው ነገር የለም። እንግዲህ ወደፊት ደግሞ ያንን ነገር የምንጠብቀው ይሆናል። ከእግዚአብሔር ቃል እስቲ አንድ ቃል እንካፈልና የቀኑ መልእክታችን እንጨርስ። እንደዚሁም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድም የጸጋ ስጦታ እንኳ አይጎድልባችሁም። እሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራን እግዚአብሔር የታመነ ነው። አሜን። ምን ስትጠባበቁ? የልጁ መገለጥ፣ ጸጋውን አይደለም፣ የልጁ መገለጥ። የልጁ መገለጥ ስትጠባበቅ የጸጋው ስጦታ አይጎልም። የልጁ መጠባበቅ ስትጠባበቅ እርሱ
ለመቀበል የሚሰጥህን ያንን ጸጋ ለመንግስተ ሰማያት የሚያደርስህ ያ ጸጋ ለንጥቀት የሚያደርስህ ያ ጸጋ አይጎልብህም። አሁን ብዙ ጊዜ ጸጋ ስጦታ ሲባል ብዙ ጊዜ የምናስበው ምንድነው? የእምነት የፈውስ የምናምን ስጦታ ነው አይደለም። የጸጋ ስጦታዎች ብዙ ናቸው። አንዱ በዚህ አስቸጋሪ ዓለም ውስጥ ጸንተህ እንድትኖር የሚያበረታ ጸጋ ይሰጣል። የሚያበረታ ጸጋ እንድትቆም የሚያደርግ ጃይንት የሚያደርግ ፈተናዎችን አልፈህ እንድትሻገር የሚያደርግ። አሁን ዓለም በኢኮኖሚ እየተፈተነች ነው። ዓለም በጦርነት እየተፈተነች ነው። በኑሮ እየተፈተነች ነው። በተፈጥሮ እየተፈተነች ነው። ታውቃለህ፣ ተፈጥሮ ግብፅን ሰሞኑን እንኳን ኃይለኛ እንትን ወጀብ መጥቷታል እና ምንድነው ባለፈው ሳምንት ውስጥ ራሱ ካናዳ ከባድ የሰደድ እሳት ተነስቷል። እንግዲህ ሁሉ የተፈጥሮ ነገር ውስጥ ባለበት የሚያስፈልገን የልጁ ኢየሱስ ክርስቶስ ጸጋ ነው። ይህ ጸጋ ደግሞ የሚገኘው እርሱ እንደሚመጣ አስበን፣ እርሱ ከኛ ጋር እንዳለ አስበን፣ እርሱ እንደሚመለስ አስበን እንደ ልባም ሰው እንደተጠራ ሰው እርሱን መጠባበቅ ስንጀምር አንዳችን የጸጋ ስጦታ አይጎልብንም። ሌላ ሁለተኛው የሚያነሳው ያለ ነቀፋ መቼ? በኢየሱስ ክርስቶስ ቀን። ሃሌሉያ! ያለ ነቀፋ እንቆም የሚያደርገን ይሄ ጸጋ ነው። የኛ ብርታት አይደለም፣ የኛ ማንነት አይደለም። ያለ ነቀፋ በዛን ቀን እንድንቆም ያደርገናል። አሜን። ይሄ ብቻ አይደለም። ይሄንን ደግሞ የተናገረው እመጣለሁ ያለው ወስዳችኋለሁ ያለው ከኔ ጋር ለዘላለም ትኖራላችሁ ያለው ጌታ እግዚአብሔር የጠራችሁ ይላል። ወደ እሱ ብረት የጠራችሁ እግዚአብሔር የታመነ ነው ይላል። ወገኖች የታመነ ነው። ሰዓቱ አልቋል። እንንቃ፣ እናነቃቃ፣ እንዘጋጅ። መሪዎች የምትሰሙን ይህንን ፕሮግራማችን የምትሰሙ የቤተ ክርስቲያን አገልጋዮች፣ ፓስተሮች፣ ወንጌላውያን፣ ዘማሪዎች፣ መሪዎች ተዘጋጁ። ህዝቡን አዘጋጁት። ሰዓቱ አልቋል። ነገ ምን እንደሚሆን አናቅም። ከሰዓታት በኋላ ምን እንደሚፈጠር አናቅም። እውቀቱ የለንም። ይሄ ሌባ በድንገት እንደሚመጣ ግን ይመጣል። ዓለም ደግሞ ለጥፋት ስለቷን ስላለች ዓለም ለመጠፋፋት ሰዎች ከምንጊዜውም በላይ የተጨካከኑበትና ሬዲ የሆኑበት ጊዜ ነው። ስለዚህ ይህንን እላለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር አድርጉ። አብራችሁን አገልግሉ። በገንዘባችሁ አገልግሉን። እግዚአብሔር አምላክ እንደ ባለጠግነቱ መጠን በነገር ሁሉ በክርስቶስ ኢየሱስ ይባርካችሁ። ላለሁ ተባረኩ። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም የጊዜውን መልእክት ነው ያቀረብክልን። ሰሚ ጆሮ ከተገኘ በጣም አትራፊ የሆነ መልእክት ነውና እንግዲህ ቅዱሳኖች እንደሰማችሁት ነው። የዓለማችንም ወቅታዊ ጉዳይ ይህንን የሚመስል መልክ አለው። ስለዚህ ይህንን የሰማን ወገኖች፣ መልእክቱንም የሰማን ወገኖች እንደተባለው ሰብሰብ ብለን የጌታ ዳግም ምጽአት እንድንጠባበቅ የእግዚአብሔር ቸርነትና ምሕረት አብዝቶ ከኛ ጋር እንዲሆን እንመኛለን። እንግዲህ ለዛሬ ይዘን የመጣነው መልእክትና መረጃ ይህንን ይመስላል። አድማጮቻችን ምሽት ላይ ደግሞ ሌሎች መረጃዎችና መልእክት ደግሞ ይዘን የምንመጣ መሆኑን ከወዲሁ ማሳሰብ እንወዳለን። እስከዚያው ድረስ መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ